ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እንኳን ደስ አላችሁ። የአብርሽ ቤተሰቦች፣ የአብርሽ ፋሚሊዎች ከኔውም ጭምር እንኳን ደስ አላችሁ። እንኳን አብርሃም ወደ ራሱ ተመልሶ ከቻለልን እላችኋለሁ። የራሱ ድምፁ ራሱ የራሱ የሚያወጣው ድምፅ ራሱ ያን የሚያወጣው ድምፅና አሁን የሚያወጣው ድምፅ ራሱ በጣም ልዩነት አለ። ሰው ልጅ ከራሱ ጋር ሳይሆን ሲቀር የሆነ አሁን ያኔ ትክክል ነው። እሺ ትክክል ከሆነ አብርሃም ጤነኛ ከሆነ ሩታና ኤፍሬም እሱን እንደዛ ሲመጣ ምን አስደነገጣቸው? ምን ሆዷን አሳዛት? ምን ጭንቅላቷን አሳዛት? ለምን እንደዛ ልትሆን ቻለች? ለምንድን ነው ኤፍሬምስ በዛ ልክ የደነገጠው? ቤተሰብ ያለው ሰው ምንም ደና እንኳን ቤተሰብ ያለው ይቅርና ደና ጓደኛ ያለው ሰው ራሱ ወደ ጤናው መመለሱ የማይቀር ጉዳይ ነው። እኔ ከዚህም በፊትም ብያለሁኝ። እኔ ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይሁን አይደለም፣ እኛ የምንፈልገው ራሱን ሆኖ በራሱ ውሳኔ ወስኖ ቢፈልግ አይደለም ከሩታ ጋር አይደለም ከሄርሜላ ጋር አልፈልጋችሁም፣ ሁለታችሁም ከህይወቴ ውጡ ብሎ የራሱን ህይወት በራሱ መንገድ መኖር ይችላል። ግድ ከነሱ ጋራ መኖር ግዴታ አይደለም ብዬ እኔ ከዚህም በፊት ቪዲዮ ሰርቻለሁ። ብዙ ቪዲዮችም ሰርተንለታል። አሁንም ቢሆን ማለት ነው አሁንም ቢሆን ውሳኔውን የትኛውንም ውሳኔ እናከብርለታለሁ። አሁንም ተመልሶ እኔ ከሩታ ጋር ሆናለሁኝ፣ ያለፈው አልፏል። እሷ የፈለገች ነገር እንድታረግብኝ ለልጄ ስል ከሷ ጋር እኖራለሁ። ከዚህም በኋላ ይቅርታ ሄርሜላ፣ ስለዚህ ላሳለፍነው ነገር ላደረግሽልኝ ትብብር እሷ ከዛ ቤት ያኔ እነ አሚሩ ባያመጡትና እሷ ይዛ ባትሄድ ኖሮ አብርሃም ዛሬም የነሱ አሻንጉሊት ሆኖ እየተጫወቱበት ወዳና ወዲህ እያረጉት ይኖሩ ነበረ። እና ስለዚህ ምንድነው ያላት ማን ነው ኤፍሬምንና ስሙ ራሱ ጠፋኝ ልጁ በጌታ ስም። ለማንኛውም ሂዱ እናንተ ሁለታችሁ ሂዱና ሄርሜላንና ሩታን ጠይቃቸው፣ ማናግራቸው ጉዳይ አለኝ ብሏል ማለት ነው። ስለዚህ እሺ ያንተ ጤንነት ወደ ጤንነት መመለስ ወደ ሰላም መመለስክ ነው እኔ የሚያስፈልገኝ እሺ ብሎ ሄዷል ማለት ነው። ዳኒ ግን ኤፍሬም በጣም አንገራግሯል፣ አለመሄድ ፈልጓል ምናምን። እኔ ላንተ ምንድነው የሚባለው የሆነ ነገር ነግራት ሊሆን ይችላል። ቡዜ የራሳችሁን ነገር ነው እንዴ ሰው ላይ ልትለጥፉ የምትችሉት እንዴ? ቡዜ ምን አርግ ትለዋለች? ከሩታ ጋር አሁን ከማናት ከሄርሜላ ጋር አሁን አትልም። እንዳንተ አይደለችም እሷ። ጭንቅላት አላት። ከፈለገው ሰው ጋር የመኖር ከፈለገው ሰው ጋር አለመኖር መፍቱ ነው። መፍቱን አክብራለት የምትኖር ሰው ናት። ከዚህም በፊትም እሷ ከማንም ጋር ይኑር ከማንም እኔ ወንድሜ ጤነኛ እንዲሆን ወደ ራሱ እንዲመለስ በራሱ ወጥቶ በራሱ እንዲመለስ ነው እንጂ የምፈልገው እንደፈለጋችሁ እናንተ እንድትጫወቱበት ከኛ አርቃችሁ ዱዳ አድርጋችሁ እንድታስቀምጡት አይደለም እኔ የምፈልገው ነው ያለችው እንጂ እሱ በዛ ሰዓት ባሁኑ አይምሮ ባሁኑ ጭንቅላት ባሁኑ ፊዚካሊ መጥቶ እኔ ከሩታ ጋር መሆን ፈልጋለሁ፣ ያለፈው ነገር አልፏል። ቪዲዮ ሰርቶ እናንተ ጋር ራሱ እንዴት እንደመጣ እንዴት እንደተጠለፈ ራሱ አናቅምኛ ማለት ነው። ኦዲየንሱ የሱ ተከታዮች የሱ ተመልካቾች ስለዚህ ራሳችሁ ናችሁ ይዛችሁልን የመጣችሁት። ስለዚህ ከዚህም በፊት እኮ ወደ አንቺ ለመመለስ ሲፈልግ ቪዲዮ እየሰራ ሄርሜላን በቃ ከልጄ እናት ጋራና ከልጄ ጋር መኖር የምፈልገው አንቺ መልካም ልጅ ነሽ ምናምን ብሎ ተሰናብቷት ነው ከአንዴም ሁለቴ ሶስቴ ወደ አንቺ ህይወት ተመልሶ አንቺ እንደፈለሽ የተጫወሽበት ማለት ነው። እና አብረን ነበር ምናምን ስትለው ይቅርታ እኔ እሱን አላስታውስም፣ ትንሽ ግን ቡዜ ነግራኝ እና ቪዲዮዎችን አይቼንትን ብያለሁ ብሏል። ያው ምን ከዛ ቪዲዮ ቀጥለው ምን እንዳላቸው ምን እንደሚላቸው ቡዜ ደግሞ ያው ለሄርሜላ ነግራታለች። ምንም ሊል ይችላል፣ ምንም ሊናገር ይችላል። ስለዚህ አንቺ እንድትጎጂ አልፈልግም ማለትም ወደዛችኛው ይሄዳልም አይሄድምም አይደለም ማለትም ውሳኔው ወይ ከሁለቱም ህይወት መውጣት አለብኝ ብሎ ሊወስንም ይችላል። እኔ እንደዛ ነው የማስበው። ለምን እዚህ ጋር ቡዜ የተናገረችው ንግግር ትንሽ የሚያስፈራ ስለሆነ ለምን ቤተሰብ ናቸው፣ እንደ ቤተሰብ ሊነጋገሩ ይችላሉ።
ሄርሜላ ለሱ መጥፎ ሰው ሆና ወይ ደግሞ እሱን ልትጎዳ ምን ከዚህም በፊት ምን ነበር የሚሉት? ሄርሜላ ብዙ ጉድ አለባት፣ ትጎዳሃለች፣ ልብን ትሰብራለች፣ እንደዚህ ታደርገዋለች፣ እንደዚህ ትሆናለች። ያ የሚሉት በሙሉ እዛ ጋር የሚደረገውን የሚያወሩትን ነገር ነው። እሱ እንደዚህ ካለ እኛ እንደዚህ እናደርገዋለን፣ እሷ እንደዚህ እንትን ካለች እንደዚህ እናደርጋለን እያሉ ስለሚዶልቱ እዛ ጋር የሚያወሩት ወሬ ነበረ እየወጡ እነ እዩነሽ እነ ማን ነው ቢኒያም ነው ፈረንጁ እነማን ይሄ ድራማቸው ውስጥ ሁሉም አሉበት። ሁሉም ለምን ብትሉ አንድ ሰው ይሄ ሁሉ ህዝብ አብርሃም ጤነኛ አይደለም፣ አብርሃም ፈዟል፣ አብርሃም ከራሱ ጋር አይደለም፣ አብርሃም ኮንፊደንስ እኔ እኮ አልፈልግም፣ በቃ በኮንፊደንስ እኔ አልፈልግም፣ ሄርሜላ ሩታ እንደዚህ ያለችኝ ኤፍሬም እንደዚህ ያለችኝ ሳይል በራሱ አልፈልግም እኔ በቃ ለዚህ ሩታን ከዚህም በፊት እኮ አልፈልግም በህይወቴ ውስጥ ሁለተኛ አንቺን ላስገባሽ አልችልም ብሎ ሲናገር ጤነኛ ነው አይደል እንዴ? እቺንም ልጅ እኔ ካንቺ ጋር በቃ እስካሁን ለሆነው ነገር በሙሉ አመሰግናለሁኝ። ካሁን በኋላ ግን ከልጄ እናት ጋራና ከልጄ ጋር ነው የምኖረው። ላለፈው ነገር እሷም ይቅርታ ብያት እኔ ይቅርታ ብያት አብሬያት ቀጥላለሁ ብሎ ቪዲዮ ሰርቶ በጤነኛ አሁን ባለው አይምሮ አብርሃም ቢሄድ ኖሮ በቃ ኖርማል ነው። ምንም ማድረግ አይቻልም። ሰው ልጅ ከሰው ጋር ምን እንደሚኖር ምን እንደሚቀጥል ምን ቀን እንደሚኖር ወይ ደግሞ ከዚች ዓለም በምን ምክንያት እንደሚለይ ማንም ሰው አያውቅም። የሚያውቀው ፈጣሪ እስከሆነ ድረስ ከሩታ ጋር ሲጀምር እኮ እኔና አንቺ ሞት ነው የሚለየን፣ አብረን ረጅም ዓመት እንኖራለን፣ አብረን ሞት ነው የሚለየን ምናምን ተባብለው አይደል? ሰው ልጅ አንድ ህይወት ማንኛውም እነሱ ብቻ ሳይሆን ማንኛውም ሰው ባለ ትዳር አንድ ሰው ወንድና ሴት ሆኖ ወደ አንድ ህይወት ሲመጣ ሞት ይለየን ብለው ነው። አሁን አብሶ የኛ ዘበን ማለት ነው። የድሮስ እናት አባት አጭተው ምን ብለው ነው ከዛም በኋላ ተላምደው ተዋደው ከዛ ልጅ ወልደው አብሮ ረጅም ዓመት የሚኖሩ እንደኛ ጊዜ አይደለም። እኛ ሮጠን እንገባለን፣ ሮጠን እንለያለን። ይሄ ነው ልዩነቱ። ታውቃላችሁ፣ ተጠናናን ምን ጥስዮ እንባባላለን፣ እንናናቃለን። ያኔም እየተዋደር ነው እየተፋቀር ነው ነገር ወይ ሴቷ ትንቀዋለች ወይ ወንዱ ይንቃታል። ቤቱ ከገባይ በኋላ ደግሞ አንድ ሰው እጁ በቃ ሩታ ከዚህም በፊት ያጠፋችሁ ምንድነው? አብርሃም አንዴ እጄ ገብቷል ከእጄ ማንም አያወጣውም፣ የኔ ነው የግሌ ነው። በቃ እንደ ህቃ እንደ ልብስ የሆነ ልብስሽን ነው ህቃሽን ነው ሰው ካንቺ መውሰድ የማይችለው እንጂ እሱ ነፍስ አለው። ሲብስበት ሰው ይወስደዋል ማለት አይደለም። ሲብስበት ጥሎሽ እንደሚሄድ ማወቅ አለብሽ። አንቺም ሲብስብሽ ጥለሹ እንደምትሄጂ እሱም ማወቅ አለበት። አንድ ሰው ባልና ሚስት ሆነ ማለት እስረኛ ሆነ ማለት አይደለም። ሲመቸው ማለትም ሲመቸው ካንቺ ጋር ይኖራል፣ ሳይመቸው ካንቺ ጋር አይኖርም አይደለም። ትዳር ሲባል መተሳሰብ ነግለኔ እሱ ምን ያስብልኛል እኔ ምን አስብለታለሁ፣ መውጫ መግቢያውን በሰላም ይመጣል በሰላም አይመጣም ምንድነው ብሎ መተሳሰብ ነው ዋናው የሰው ልጅ እንጂ ይሄ እናንተ እንደምታስቡት ህቃ ጫወታ ዝም ብሎ በቃ ያኔ ሀጥር ስር ቁጭ ብለን ስንጫወት የምንድነው የህቃ ባልና ሚስት ብለን የምንጫወተው እንደዛ አይነት ጫወታ አይደለም። ይሄ ህይወት ነው። ህይወት ትዳር ማለት እግዚአብሔር የሚወደው እግዚአብሔር የቀደሰው አንቺም ለሱ ታማኝ እሱም ላንቺ ታማኝ ሆኖ ማንኛውም ባለ ትዳር እንደዛ ሆኖ የሚኖር ነው እንጂ አንቺ ሲወጣ ሲገባ በጥፊ የምትመጪው ከዛ የምትንቂው ቤተሰቦች ጋር ኩቱራ ሰብስበሽ ይሄ ምንድነው ጓደኞቹም ቢሆኑ ሆይ ያሉሽ ጓደኞቹ ዛሬ ባል ሊሆኑሽ አይችሉም። ከዚህ በፊት እኔ ብዙ ቪዲዮ ሰርቼላታለሁ። አንቺ ብቻሽ የምታለቅሽበት ዘበን ይመጣል፣ ልጅሽና አንቺ ብቻ በቤት ውስጥ ትቀራላችሁ ብያት ነበረ። ያ ነገር ዛሬ እየተከሰተ ነው እየሆነ ነው። ያንን የዛን አሁን ለምሳሌ አብርሃም እኔ ከህይወቴ ውጪልኝ አንቺም ውጪልኝ ካለም ባይልም ከሄርሜላ ጋር ቢኖር ካሁን በኋላ ሩታ ዳግም ወደሱ እንዳትመጣ ነው ሆና ለምን ካንዴ ሁለቴ ሶስቴ ህይወቱን አመሰቃቅለዋለች። ይባስ ያሁኑ ያኔው የራቁቱን ስንል አሁን ደግሞ የባሰ በህሊ ነው ራሱን ስቶ እንዴት ሆኖ ነው ሰው ልጅ ራሱን ስቶ ከኔ ጋር እንዲኖር ማረጋው? ራሱን ሳያቅ እንዴ ብዙ አይነት ነገር አለ እኮ ዛሬ መስሏት ነው እንጂ እኮ ነገ እኮ ሊሰለቻት ይችላል። በራሱ እሷ አፍዛ አደንግዛ እኮ ስታስቀምጠው አንድ ቀን ሊሰለቻት ይችላል። አንድ ሰው በራሱ ማረግ ካልቻለ በራሱ መራመር ካልቻለ ልጅ ራሱ አሁን ለምሳሌ ልጁ እያደገ ነው የሚሄደው። አንድ ልጅ እያደገ
ራሱን በራሱ እንትን ይያለ አብርሃም እድሜ ዓለሙን እስከ ሞት እለቱ እንደዚህ ጀዝቦ ከዛ አፍዛው አደንዝዛው እስከ መቼ ነው አብራት የሚኖረው? ይሰለቻታል። እመቤቴን የምሬን ነው የምላችሁ። በራሷ እጅ በሽተኛ አድርጋው መጨረሻ ላይ እንኳን ጤነኛ ሆኖ ራሱ እኮ ሰልችቷት ነው ጥላው የሄደችው አይደል እንዴ? አይደለም እንትን ብሎ ማይናገር ማይጋገር ከዛ ብላ ስትለው የሚበላ ጠጣ ስትለው ይሄ ደግሞ ይሄ በሰው ላይ የሚደረግ ነገር አዚም ነገር ምናምን መጨረሻ ላይ ወደ እብደት ነው የሚቀይረው። እንደዚህም ፈዞ ላይ ቀር ይችላል። ወደ እብደት የወጣለታ ከሱ ጋር ጎዳና ነው የምትወጣው። በሰንሰለት 10 እድሜ ዓለሟን ቤት ውስጥ ነው የምታስቀምጠው። ብዙ ነገር ማሰብ አለባት። የሆነ ነገር አንድ ሰው ስናደርግ ይሄ ነገር ይሄ በሰይጣን ነገር ይሄ በኩታኩቱሬ የሚደረግ ነገር በጣም በጣም የእግዚአብሔር በሽታ ይሻላል። ከዚህ አሁን ሰው የወር ቁርጠት ሊሆን ይችላል፣ ራስ ምታት ሊሆን ይችላል። መድኃኒት አለው። ይሄ ከታወቀ ይሄው ወይ በጸበል ወይ በጸሎት ወይ በምናምን ካልሆነ በስተቀር በሌላ ነገር አይለቅም። የእግዚአብሔር በሽታ አለ። ሰይጣን ደግሞ አንዴ ከያዛችሁ ወይ ህይወታችሁን ሊያጠፋ ነው የሚፈልገው። ምስቅልቅላችሁን ነው የሚያወጣው። ከፈለገው ወደ ራሱ እሱ ሊመለስ ሲፈልግ ራሱ አንዳንድ ጊዜ ወንጌል ላይ የምትማሩ ከሆነ የሆነ ራሳቸውን የሚያጠፉት ምን የሚሉት በእንደዚህ አይነት ነገር ወይ ሰዎች የሆነ ነገር በህይወታቸው ቀንተው በህይወታቸው ውስጥ ቅናት መንፈስ ያድርባቸውና የሆነ ነገር ያደርጉባቸውና ራስን አጥፋ ራስ እንደዚህ አርግ የሚለው ሹክ የሚለው ይሄ ሰይጣን መንፈስ ነው። ገባችሁ? ሰው ልጅ ወዶ አይደለም ራሱን የሚያጠፋው። ሰው ወዶ አይደለም ከፎቅ ራሱን የሚወረውረው። መቼም ነፍሳችሁ ታሳዝናለች አይደል እንዴ? ወደ ታች እናንተ ከፎቅ ላይ ራሱ ስወረውሩ ወይ መርዝ ስትጠጡ ወይ በገመድ ራሳችሁ ስገሉ የተለያየ ነገር ስታደርጉ ወዶ አይደለም የሰው ልጅ። ስለዚህ መጨረሻ ላይ በቃ ጥቅም እንዳሌለው ነገር ይነግረዋል ሰይጣን። ጥቅም አልባነክ ራስን አጥፋ ተገላገል። ግን ስትገላገሉ ከዚች ምድር የረባ ነገር አይደለም በሰማይ የሚጠብቃችሁ፣ ሲኦል ነው የሚጠብቃችሁ። እግዚአብሔር የፈጠራት ፍጡር የፈጠራትን ነፍስ ራሱ በሚፈልግበት ሰዓት ራሱ መጥቶ ባለቤቱ ይወስዳታል። በቃ እስከዛ እኛ ከቻል ዝግጁ ሆነን ከእግዚአብሔር ጋር ታርቀን ኃጢአትን ማንኛውም ሰው ኃጢአት ይሰራል በምድር ላይ ንስሐ ገብተን ከቻልን ቆርበን ምን ብለን ተዘጋጅተን ታጥበን ነው መጠበቅ ያለብን ከቻልን ማለት ነው። ካልቻልን ደግሞ ከአንዳንድ ነገሮች ከመጥፎ ነገሮች ከማይሆኑ ነገሮች ራሳችንን መጠበቅ ነው። ዛሬ አብርሃም እንደዚህ በቃ በራሱ ኮንፊደንስ ድምጹ ራሱ እግዚአብሔርን እስኪ ያኔ ከነሱ ጋር ሆኖ የሚያወጣው ድምጽና ዛሬ የሚያወጣው ድምጽ ራሱ ልዩነት አለው። አሁን ባለፈው ከኔ ጋር ሆነ እንትን ብለህ እኮ ነበረ ምናምን ትላለች። እኔ ያለ ተራሱ ቪዲዮ አልሰራሁኝም። እኔ ያ ቪዲዮ እዛ እንትን ላይ አልሰራሁም ያንን ቪዲዮ። ለምንድን ነው ያልሰራሁት መሰላችሁ? እሷ ስትለፈልፍ እሷ ምን ስትል ራሷ ጀመረች፣ ራሷ ጨረሰች። ምንም በቃ ልጁ ምንም አላወራም። መጣ አመሰግናለሁ አለ። ማን ይላል? በቃ ለምን ምንም የሚያውቀው ነገር የለም። ይሄ ራሱ አሁን ምን ልትሉ ነው? ሌሎች አሁን ደግሞ ምንድን ትሉት? አብርሃም አውቆ ነው በፊት ሙድ ይዞ ነው ምናምን ልትሉ አትችሉም። አንደኛ ምስክር የላቸውም እነሱ። በቪዲዮ ይቅርታ ሲጠይቃቸው ሲወስዱት ምን ሲሉት ምንም ያየነው ነገር የለም። ስለዚህ ደብቀው ነው የወሰዱት። ወይ ደግሞ እሱ ሲወጣ በሆነ ነገር አስነክተውት ነው ወደ ቤት ይዘውት የሄዱት። ስለዚህ እኛ አፈዘዙት። ከ3 ቀንና ከ5 ቀን በኋላ ይዘውት መጡ። በቃ ፊዚካል ሁሉ ተቀይሮ በአንድ ጊዜ በሽተኛ መስሎ ጤነኛ ያልሆነ ሰው ጤነኛ ነው እያለ እዛ ጋር እስኪ እናንተ እኔ እኮ አንዳንድ ጊዜ ይሄ ምንድነው የሚባለው ገምድል ፍርድ የሚባል ሰው አለ። ሄርሜላ እዛ ጋር ወርቃ ሰው ልጅ ጤነኛ ነው አብርሃም የምትሉ ሰዎች ማለት ነው። በዛን ሰዓት ጤነኛ ቢሆን ማለት ነው ሄርሚ በቃ ለምን ወደቅሽ? በቃ ይሄ ነገር እንደዚህ ነው ይላል እንጂ ለምንድን ነው እዚህ ጋር የምትተኛው? ቤቷ ሄዳ አትተኛም እንዴ? አታስቡም እንዴ? ማሰቢያችሁ ብጥስ ነው ያለው። መልሳ ደግሞ እሷ ምንድን ነው ያለችው? ባለፈው የመጣለታ የመጨረሻ ቤተሰብ ጋር ሄርሜላ ይዛው ነይ ተብላ የመጣች ጊዜ ምንድን ነው ያለችው? ሩታ እኔ ያደረኩት ለኔ ነው እንጂ ላንቺ አይሰራም ነው ያለችው። እኛ አንረሳ። እኛ ምናዳምጥ ሰዎች ይሄ ልባችን ያልተደፈነ አይምሮአችን ያልተደፈነ አይናችን አይቶ ልባችን የሚፈርድ ሰዎች አንድ በአንድ እነሱ የሚያወጡትን ቃላት መዝግበን ነው የምንይዘው። ገባችሁ? ዛሬ ምንድነው ያለው ኤፍሬም? መቼም እኔ አንተን ልጎዳ አልችልም፣
አንተን የሚጠቅም ነው የማደርገው። ካሁን በኋላም ልታፈዘው ትፈልጋለህ? ካሁን በኋላ እሱም እብድ ነው እንዴ ካንተ ጋር የሚገናኘው? ከእናንተ ጋር ይው ከሄርሜላ ጋር ኖረም አልኖረም ከእናንተ ጋር በምንም አይነት ታምር መገናኘትም የለበትም። ካሁን በኋላ ከቻለ መቼም በሌላ አይችላችሁም። በህግ ከላው ላይ እናንተ አጠገቡ እንዳትደርሱ ማድረግ ይችላል። በሌላ ቤተሰብን አታከብር። አንተ ሲጀመር የጋሽዬ ልጅ አይደለህም። የማን ልጅ እንደሆን ካናቀም ምን ጋሽዬ አሳድገው ሊሆን ይችላል። ኤፍሬም ደገፋ ነክ፣ ጋሽዬ ደግሞ ደገፋ አይደለ ስማቸው። በምንድን ነው ወንድምነትክ? ያው ስላሳደጉ ወንድም ይባላል እንጂ ወንድምነት የለም። የቢኒያም ወንድምነት ይባላል። ቢኒያም ደገፋ ይሁን እሱን አላቅም። የቢኒያም ወንድም ነው ሲባል ሰምቻለሁኝ። ከዛ በተረፈ በምን የምትገናኙ ነገር የለም ካንተ ጋር። በሌላ ቪዲዮ እንከፈለክ በግላችን አውራሃለሁኝ። አሁን ግን ሂድልኝ በሰላም በቃ ጭቅጭቅ አልፈልግም ነው ያለው። በስሬስ እኔ ምንድነው ያልኩት? አብርሃም ወደ ራሱ ተመልሶ በሚመጣበት ሰዓት ምን ይውጣቸዋል ነው ያልኩት። ምንድነው የምትሉት? አሁን አብርሃም ሰሞኑን ከ20 ቀን በፊትና ከ20 ቀን በቃ ወደ 30 ቀን እየተጠጋ ነው ዞሮ። ከዛም በፊት ሩታና ኤፍሬም እንደዚህ ነበሩ ቡዜን የሚያናግሯት፣ እንደዚህ ነበረ የሚያወሩት፣ እንደዚህ ነበረ ተረጋግተው ያሉት። ልካቸውን እየነገሩ ከፍ ዝቅ እያረገቻቸው ቡዜንም ቢሆን እንትና ማለት ነው ሩታ እንደዛ እየሰደበቻቸው፣ ዛሬ ግን ተረጋግተው ጨዋ መስለው አብርሃም ቀይ ከዚህ በፊት ትዝላችኋል ራት ግብዣ በእኛ እንትን ብለው የኤፍሬም ማናት የሄርሜላ ወንድምና ያክስቷ ልጅ እህቷ ግብዣ ፕሮግራም ሱፍ ገዝተው ለሷም ቀሚስ ስጦታ ሰጥተዋል። ከዛ እሱ ደግሞ ቀሚስ ሰጣት መልሶ ቀይ ቀሚስ። በቃ እንደዛ ካለ ጊዜ ጀምራ ማናት ሩታ ቀይ ቀሚስ ላይ እንኳን ቀይ ትተሽ ለምን አንቺ ቀይ ደም ተቀብተሽ አትመጪም? ልቡ ውስጥ ካለለሽ የለሽም ነው። ግን ልቡ ውስጥ ካለሽ ቡቱቱ ብትለብሺ ይወድሻል። ቡቱቱ የተቀዳደደ ቡሷን ሱሬ ብትለብሺ ይወድሻል፣ ያፈቅርሻል። እዚህ ጋር እሱ ያኔ ቀይ ቀሚስ ወዳለሁኝ ምናም ስላለ ይሄው ከዛን ጊዜ ጀምራ ልክ እሱን ለማግኘት ስትፈልግ ቀይ ቀሚስ እየለበሰች ምን እያለ የሌሊት ቢጃማ ሁሉ እየለበሰች እየመጣች ነው። የሌሊት ቢጃማና ዞትር የሆነ በሰው ፊት የሚለበስ ልብስ ራሱ ለይታችሁ ማታቁ ሰዎች አላችሁ። እንዴት ነው የሌሊት ልብስ ሌሊት ለብሰው የሚያድሩት? ስለረዘመ ብቻ የሆነ በቃ እዚህ ጋር አይታችሁ ከሆነ እንዲህ ይሄ ምንድነው ቀጭርዬ እንደ ጡት ማሳጃ ራሱ ከጡት ማሳጃ ያነሰ ቀጭን ነው። ያ ልብስ የሌሊት ልብስ ነው። የሌሊት ልብስ ለብሰው ነው ቪዲዮ የሚሰሩት። ይሄ ነው የነሱ ስልጣኔ ማለት ነው። እና ስለዚህ አብርሃም ወደ ራሱ ተመልሶ መጥቷል። ዋናው እኛ የምንፈልገው አብርሃም ወደ ራሱ ተመልሶ መምጣት ነው እንጂ ከሩታ ጋር ሆነ ከኤፍሬም ከሄርሜላ ጋር ሆነ አይደለም ጫውታው። ገባችሁ? እኛ ኧረ በስመ አብ እውነት እኔ በጣም ነው የገረመኝ። እኔ ተንቀጠቀጥኩኝ ቪዲዮን ሳይ። እኔ እስከሚያልቅ እንዲሼክ እያረኩ ነው ያየሁት። በቃ ምንድን በቃ ከዛ እንደለመደችው እጇን ከተት ልታረግ ስትል እጁን እንደዚህ አነሳይ ማለት ነው። ሄደው ግን ካጠገቧ ቆመ። ይቁም ግን ደስ እንዲል ማለትም እንጃ። ልክ በቃ እንደለመደች እጇን ለምዳለች እየጎተተች እንደዚህ የሙጥኝ እንደዚህ ጥምጥም እኮ ነው እንትልበት እንደዚህ ሰው በአንድ እጅ ራሱ እኮ በአንድ እጁ ትይዛለች፣ በአንድ እጁ እጇ ውስጥ እንዲከታ ትቆማለች። በቃ ምናምን ዛሬም እጇን ከተት ልታረግ ስትል እጁ እንደዚህ አድርጎ ኪስ ውስጥ ነው የከተተው። በቃ አይፈልግም። ስለዚህ መርጦኝ ነው የመጣው ልጁንና ቤተሰብ ልጁንና እኔ ስለመረጠ እንደዚህ ሆናችሁ፣ በዚህ ወጣችሁ፣ በዚህ ገባችሁ። 15 ቀንም አቆዩት፣ ወርም አቆዩት፣ ሳምንትም አቆዩት። ከኔ ጋር መሆኑን እንዳትረሱ። ተመልሶ ከኔው ጋር ነው የሚሆነው። ከኔ ጀርባ የሆነ ነገር ማድረግ ብትሞክሩ አረሷ ፉከራዋ በጌታ ስም ቡዜ እኮ ቢቸግረው ምንድነው እንደዚህ ተማመነችው? እሷ ነው ያለችው እንዴ? እውነቷን እኮ ነው። ምንድነው የተማመነችው ማለት እንትን ይላል እንዴ? የሚሆኑት እኮ እቺ ወርማ ሰኔ ወር እኮ ለነሱ ነው የሆነችው። የነሱ በቃ እንትን ነው የሆነው። እግዚአብሔር በስመ አብ
እኔ ራሱ ዛሬ ምንድነው እንደዚህ የሚያረገኝና እኔ በጣም ነው ደስ ያለኝ። ግን ወደ ራሱ መመለሱ በራሱ መወሰኑ በቃ በጣም ነው ደስ ያለኝ ከምንም በላይ ማለት ነው። ከምንም በላይ ሰው ልጅ ራሱን ሲሆን ወደ ራሱ ሲመለስ ጤነኛ ሲሆን የፈለገውን ነገር ማድረግ ይችላል። ሄርሜላ ደግሞ መርጦ ከመጣ መጣ፣ መርጦ ካልመጣ ግን በቃ አትንቀልቀይ። የድሮ ሄርሜላ ነው የምንፈልገው እንጂ ከኔ ጋር እንደምትሆን ጤነኛ መሆንክ ምናምን ቅልቅልቅልቅ አትበይ። በቃ የሚጠይቅሽ ምን እንደተደገሰ ምን እንደሆነ በአብርሃም ውስጥ ያለው ነገር ምንም አንቺ አታውቂም፣ እኛም አናውቅም። ገባሽ? ስለዚህ ቡዜ ቀድማ ነግራሻለች፣ ለሁሉም ነገር እንዳይከፋሽ። እኔ ሴት ነሽና እንድትጎጂ አልፈልግም፣ ግን ምርጫውን አከብራለሁኝ ብላለች። ግን ከሩታ ጋር ይሆናል አይሆንም አይደለም። እዚህ ጋር ሁለታችሁንም አልፈልጋችሁም ከህይወቴ ውጡ የሚላቸው ነው የሚመስለኝ። እግዚአብሔርን ለምን በቃ አሰልቺ ውስጥ ነው ያለው ልጁ። የሆነ ነገር አያሰለቻችሁም? የሆነ ነገር ስልችት አይላችሁም? እኔ በበኩሌ የሆነ ነገር ሲሰለቸኝ ልክ እንደ አብርሃም ነው ሆኖ ይደክመኛል። ስራ እኮ አያደክማችሁም ሰዎች፣ የሆነ እንትኖች ያሰለቻችኋል። ብዙ ልጆች አብርሃም ጤነኛ ነው ከራሱ ጋር ስለሆነ እሷን ስለመረጠ ምን ጥስዮ በዚህ ወጥቶ በዚህ ገብቶ ውሽማ ምናምን እያላችሁ ነበረ። ሄርሜላ ውሽማ የምትባለው ከምስቱ ጋር ሆኖ በትዳሩ ላይ ደርቦ ቢዛት ነው ውሽማ የሚባለው። ውሽማንና ትዳር ራሱ ለይታችሁ የማታውቁ ሰዎች ናቸው። እሷ ፍቅረኛው ናት እንጂ ውሽማው አይደለችም። ትዳሩን ፈቶ ከስንት ወር በኋላ ከ5 ወይ ከ6 ወር በኋላ ነው ከሷ ጋር ፍቅር የጀመሩት። ደግሞ ይፈቀዳል አንድ ሰው ሴት ለሴት ነው ለዛውም በቃ አንድ ሴት ወዳው ከባሏ ጋር እንደተፋታች ትዳር መያዝ ይደብራል። ግን ወንድ ልጅ በማግስቱም ቢዝ ኖርማል ነው በቃ ምንም ችግር የለውም። ለምን አዘጋጅቶም ሊሆን ይችላል ምን ይታወቃል። ስለዚህ እኔ ዛሬ ያየሁት ቪዲዮ በቃ እየተንቀጠቀጥኩኝ ሰሞኑን ደግሞ እንደው መቼ ነው የሚመጡት እንዴት ነው የሚሆኑት ምናምን እያልኩ ነበረ። ነውስ በዛው ጥፍት ሊሉ ነው። ሄርሜላም ሰርታ አታውቅም ቪዲዮ። ያው ሌሎቹ እየሰሩ ነው እነ ሄርሜላ ወላ እነ ቡዜ ምናምን የሉም ነበረ እና ስለዚህ ባለፈው ምንድነው ያላቸው ይዘክ ልትሄድ ነው እንዴ ሩታ ሄርሜላ ጋር ማን ነው ኤፍሬም ይዘክ ልትሄድ ነው እንዴ ይዘክ ሂዳው አገናኛቸው ከአብርሽ ጋራ እያሉት ነበረ። ከአብርሽ ጋር እንዳልተገናኙ ይሄው እዚህ ጋር ያስታውቃል። አልተገናኘችም። ለምን እነሱ ከማንም ጋር እሱ በቃ ከቤተሰብ ጋርና ከቤተሰብ ጋር የትም ይዛው ትቀመጥ ቡታጅራ ይዛው ትሂድ አትሂድም መፍቷ ነው እሷ። ዋናው ለሰው ልጅ እሱ ወደ ጤናው መመለስ ነው። ወደ ጤናው ተመልሶ መምጣቱ ነው እኛ የምንፈልገው እንጂ እኔ ከሄርሜላ ጋር ሆነ እሰየው ከሩታ ጋርም ሆነ መፍቱ ነው። እኔ ሁለታችሁም አልፈልግም፣ ከህይወቴ ውጡልኝ። እኔ አልፈልጋችሁም። የራሴን ህይወት መኖር ፈልጋለሁኝ። በቃ አልፈልግም፣ ተውኝ። ልጁን እኮ ሊያሳብዱት ነው እግዚአብሔርን። ሄርሜላም በቃ ሽሚያ ላይ ነው ያሉት። ሽሚያ አትሻሙ። አንድ ሰው ነው ግማሽ ለግማሽ ትካፈሉት እንዴ ብሏል እኮ ዴቭ ራሱ ቢቸግረው ማለት ነው። ግማሽ ይሄ ጉርደት ነው፣ እግዚአብሔር መዋረድ ነው። ሁለት ሴት በአንድ ወንድ ላይ እንደዚህ መሆን በቃ ጥላ የሄደችው ያችኛዋ፣ እቺኛዋ ደግሞ ስታነሳው ኖ እኔም ፈልገዋለሁ። አሁን ይሄ ነገር እንዳይመጣ መጀመሪያ መወሰን ያለበት ስሬት መሆን የነበረበት አብርሃም ነበረ። እየጠሩ ቪዲዮ ከሚሰሩ አንድ ሰው ከተለያያችሁ ተለያያችሁ፣ ቆርጣችሁ ምንም እናንተ የሚያገናኛችሁ ነገር የለም። ኢቭን ልጁን ለማግኘት ብፈልግ በሞግዚት ማግኘት ትችላለ፣ በውጪ በመንገድ እንጂ እቤት መሄድ እኔ ምንድን ነው ያልኩት? እጇን ራሱ እንዳጨብጥ ብያለሁ። ለምን ፎክራለች? የፎከረችውን ግቧን አደረሰኝ። ግቧ ግን አልተሳካላትም፣ ተሸፈ። መክሸፉ የማይቀር ጉዳይ ነው። የሰይጣን ድሮስ ምን ስልጣን አለውና ነው እንትን የሚለው? አንዳንዶቻችሁ አድርጋችሁ የምታውቁ ሰዎች ናችሁ እንደዚህ ሰውን የምትሉ። እሷ በአደባባይ እየተናገረችውን እኛን ለምን ትወቅሱናላችሁ? በአደባባይ እንዴ እኔ ወደ ራሴ መልሰዋለሁ። ቢፈጅብኝ ወር ነው ቢፈጅብኝ ቀን ነው እግዚአብሔርን የምሬን ነው እያለች ማለት ነው። እኛ እንዴ እንደዛ ያልነው
ከዛ በሁለት ወሩ አፍዛው አደንዝዛው ይዛልን መጣች። በአንድ ወሩ ይሄው ተሰቃይቶ መከራውን በልቶ በወሩ ይሄው ተመልሶ መጣ። የራሱ ድምጽ ቶኑ ራሱ ከሚወጣው ድምጹ ራሱ የራሱ ድምጽ። ያኔ እኮ ድምጹ ራሱ የራሱ አይደለም፣ የአብርሃም አይደለም፣ የጂን ጌታ ሆይ ቅር በለኝ። እንደዚህ በማለት ይሄን ቪዲዮ ራሱ ስታይ ይቅርታ አድርግልኝ ወንድም አለም። ተቀያይሮ ድምጹ ተቀይሮ ስታይሉ ተቀይሮ ሁሉ መናው ተቀያይሮ ነው የመጣው። ዛሬ ግን ሽክ ብሎ የራሱን ድምጽ በቃ ራሱን ሆኖ ቢፈልግ ከፈለገ ለምን አልፈልግም? ለምን የሰው ልጅ ጤናው ነው የሚያስፈልገው። መጀመሪያ አንድ ሰው ሲኖር ነው ትዳርም ጓደኝነትም ምንም ይሆናል። አንድ ሰው ሳይኖር ምኑን ነው የሚኖረው? አንድ ሰው ጤነኛ መሆን አለበት። መጀመሪያ ወደ ራሱ ተመልሶ ራሱን ሆኖ ከዛም በኋላ ነው የፈለገውን ነገር መሆን ይችላል። ከፈለገው ሰው ጋር መኖር ይችላል። ምን ነው ወንድ ካለ ሴት አይኖርም ያለው ማን ነው? 2 ወር 3 ወር 2 ወር ይቅርና 5 ወር 6 አመት መቀመጥ ይችላል። መፍቱ ነው። ወንድ ልጅ እኮ ነው። ሴት ልጅም ትቀመጣለች። ሴት ደግሞ ትብሳለች ከወንድ። መቀመጥ ከወሰነች ትቀመጣለች። ምንም ችግር የለባትም። እናንተ ጉንፋን ሊይዘኝ ነው መሰለኝ፣ አፍንጫዬን ይበላኛል፣ ይቅርታ። እና ስለዚህ የፈለገ ነገር ቢሆን እኔ ውሳኔውን አከብርለታለሁ ለአብርሃም። ለምን ሰው ልጅ እስከሚሞት አይደለም። ምን ካሁን በኋላ ምን እንዳስ አሁን ምንድነው ያለው? አሁንም ወደፊትም እኔ ካሁን በኋላ አንተ አብርሃም እኔ እንጃ አብርሃም እኔ ካሁን በኋላ ካንተ ጋር እንዲህ ፊት ለፊት ራስ ተገናኝቶ ማውራት፣ መብላት፣ መጠጣት በምንም አይነት ታምር። አንተ ጠላት ነክ ጠላት። ወንድምህን አፍዘህ አደንግዘህ ወንድም እኔ ለወንድሙ ጋሻ ሲሆን ለወንድሙ መከታ ሲሆን ነው እንጂ ለወንድሙ በዚህ ልክ ጠላት ሲሆን አስፈላጊ አይደለም። አንተ እኮ አብርሃምን ግደለው በኋላ ብዙ ነገር የሚያስጠላ ነገር እኮ አድርገሃል ኤፍሬም። ብዙ እሱ ላይ ካረከው ይበልጥ ሄርሜላ ላይ ያደረከው ራሱ በጣም ነውር ነው የወረደ። እሱ ይሄድም ሩታ ጋር ይሄድም ይታረቅም፣ ግን አንተ እዛ ጋር መተክ እንደዛ መሆንክ አንድ ምንም አላረኩኝም ምን አደረኩኝ? ከዚህም በላይ ምን ልታረጋ ነው? አልጋ ላይ ይዘልተኛ ነው? ልደፍራት ነው? ምን ልታረጋ ነው የፈለከው? ከዚህም በላይ የምትገርሙ ናችሁ በጣም በቃ የሚያስጠላ። ከዛ ሂድ ሲለው ራሱ እኮ ሊሄድ አልፈለገም። በቃ ይሄ ተላላኪ የሆነ ጀዝባ በቃ ሂድ ስትለው ሩታ እሱ ተነስቶ ሄደ። ወንድሙን እየተከራከረ እሷ በቃ ሂድ ስትለው ሄደ። ይሄ ራሱ ጂል ነክ ጀዝባ ነክ ገባክ እንጂ በቃ ሂድ እንዳለት እሺ ሰላም ነገር ይቀመጥ እንገናኛለን ብለህ በአራድነት ማለት ሲያለብክ፣ አንተ ግን እዛ ቆመህ እኔ በሰማ ምን ችግር አለው? እኔ ላንተ መልካም ነገር በቃ ላለፈው ነገር ምንም እንድታወራኝ ምንም እንድትለኝ አልፈልግም። ስለዚህ አሁን ወሬ አልፈልግም ሂድ ነው ያለክ። ከዛ እዛ ጋር ቆመህ ስትከራከር ቡዜ ምን ልትልም ትችላለህ? ምን እሱ አይን የለውም እንዴ? ወደ ራሱ እኮ ሲመለስ በጤነኛ አይምሮና በጤነኛ አይን ነው የሚያየው። ገባክ? አንተ በዛ ልክ እንደዚህ አድርግ፣ በዚህ ውጣ፣ በዚህ ግባ፣ ጤነኛ ነው ምንድነው እያልክ ኧረ በስመ አብ እውነት ከባድ ነክ፣ በጣም ከባድ ሰው ነክ። እኔ ድንጋጤያቸው ራሱ ክውን ያሉት አብርሃም እንደዛ ሲመጣ በጣም ነው የደነገጡት። እንደዚህ ይሆናል ብለው አልገመቱም። ያው ከተነገራቸው ነገር ሊሆን ይችላል ወይ እንደዚህ ይቀራል ካንቺ አይለይም እንደዚህ ነው ብሎ መቼም ይሄ ሰይጣን ያደረበት ሰው ከሰይጣን ጋር ውል ያለው ሰው በቃ ብዙ ነገር አውርቷት ከዛ እሷ እንደዚህ ጤነኛ ሆኖ ሲመጣ አላሰበችም፣ ደነገጠች። ምንም ማድረግ አይቻልም የኔ እህት በቃ ተቀበዩ። ገባሽ? ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም ሲሉ አልሰማሽም እንዴ? ታድለሽ ነበረ ግን ከታደልሽ በኋላ ጣልሹ። ከጣልሹ በኋላ ደግሞ ሰው ሲያነሳው መታገል ጀመርሽ ማለት ነው። መታገል ሰው ልጅ ሰማና ቀዶ በራሱ መንገድ በራሱ ፍላጎት አልፈልግህም ታይ ሲልሽ ይቆጭሻል አይቆጨኝም ብለሽ ያ ነገር የት ሄደ? ዛሬ እሱ ህይወቱ ሲኖር መልካም ነገር ሲሆን ህይወቱ ሲቀያየር እንኳን ፊዚካሉ ሰውነቱ ራሱ
ካንቺ ጋር ባለ ሰዓትና አሁን እኮ በጣም ተቀያይሯል። ገባሽ? ግርማ ሞገሱ ግጭ ሲልበት አንቺ ደግሞ ለካ ይሄን አይደለም የምፈልገው እኔ እኮ የምፈልገው ወርቆ ተሰባብሮ ተጎሰቋቅሎ። አረ ማን ያለው እንደዛ የሚሰራ ገና ልጅ ነው። ሰርቶ ራሱን ቀይሮ ከዚህ በላይ በቃ አምሮ ተውቦ ነው የምታየው። ገባሽ? አንቺም ደግሞ ከዚህ በፊት ብያለሁ ጀግና ሴት ሁኚ። ምንም ሌላ ይቅርና ጓደኛሽ ናት አይደል እንዴ ትንሱ ህቃዋን እንደ ሴት ለቃቅሞ ነው ባሏ የወጣው። የእናቱ የባሏ እናት እስከዛሬ እያሰቃየቻት ነው። ሰው የሆነ ነገር አይቶ አያመሰግንም። እሱ እኮ በክብር እንዳከበረሽ በክብር ነው ሻንጣውን ይዞ ከቤት የወጣው። በዚህ ልክ አንቺ እንደዚህ አሳብዶሽ ጥጋብ አንቺ የትንሳኤን ማለትም የአላዛር እናት ናት ለአንቺ ምራት መሆን ያለባት። ምን አይነት ሴት እንደሆነች ልጇ ራሱ ታዝቧት ምን እየሰራሽ ነው? ውጪ ነይ ወደ ቤትሽ እያላት ነው። እግዚአብሔር አንቺ እንደዛ አይነት ምራት ናት እንጂ የምታስፈልግሽ እንደነ ብዙ አይነት መልካም እህቶች መልካም የሆኑ ሰዎች አያስፈልጉሽም። አታቂማ መልካምነትን አንቺ ለነገ አብርሃምን የምታስቢ ቢሆን ኖሮ ለነገ አብርሃምን አብሬ እኖራለሁ እንደዚህም አድርጊው። በቃ የፈለግሽውን ነገርም አድርገሽ አብረሽ ለመኖርም ሞክሪ። በዛ ልክ እየናቅሻቸው በዛ ልክ ታናሽ ወንድማቸው አንቺ ስለተባበረ ካንቺ ጋር ያንቺ ፕሮግራም ውስጥ ስላለ ያንቺ አዲያ ውስጥ ስላለ ያንቺ ቅመም የምትቀምሩበት ነገር ውስጥ ስላለ እሱን ከፍ ከፍ እያደረግሽ ቡዜን እዛ ጋር ስትረጫት አልፈሽ ተርፈሽ እኮ ዴቭን በአሽሙር መናገር ጀመርሽ። ለነገ የምታስቢው ከሆነ አብረሽ መኖር የምትፈልጊ ከሆነ ይሄ እኮ ነው ያንቺን ህይወት ያበለሻሻው። ገባሽ? ለሰው ንቀት መኖርሽ ካንቺ በስተቀር ሌላ ሰው በቃ ቆሻሻ እንደሆነ ስለምታስቢ ነው። ሰው ልጅ ማንም ሰው ከማንም እንደማይበልጥ ምታቂ ቢሆን ኖሮ ለሰው ቆንጆ አመለካከት ቢኖርሽ መልካም ጭንቅላትና መልካም ስብና ቢኖርሽ ኖሮ አንቺ ከአብርሃም ጋራ የዚህን ድረስ አትደርሽም ነበር። የዚህን ርቀት አትርቂም ነበር። እኔ እግዚአብሔር ስለሚወደኝ ነው የፈተነኝ ፈተናውን አለፍኩት ምናምን ነው። ፈተና ማለፍ እንደዚህ አይደለም። ከዚህ በፊትም ነግሬሻለሁ። እኔ ፈተና ማለፍ ማለት መጥፎውን ነገር ወደ መልካም ቀይረሽ ያኔ አብርሃም በሚለምንሽ ሰዓት የአብርሃም ቤተሰቦች በሚለምኑ ሰዓት ለነሱ ብለሽ ገብተሽ ይሄን እንደ ታሪክ እኔ እኮ ይሄን አልፌ ነው ይሄን ትዳር እዚህ ጋር ያቆምኩት ብትይ ኖሮ አዎ ትክክል ናት። ዋጋ ከፍላበታለች። ብዙን ነገር ችላ እዚህ ጋር ደርሳለች። አሸነፋ ባላው ወደ ራሷ መልሳለች እንልሽ ነበረ። እኔ ራሱ ስንቴን ያልኩሽ የሚለምንሽን ባልሽን ትተሽ አትንዘላዘይ፣ የሌላውን ሰው ወሬ አትስሚ፣ ባልሽን ስሚ፣ ባልሽን አክብሪ፣ ወደ ቤትሽ ተመለሺ ብዬሽ ነበረ። አንቺ ግን አሻፈረኝ፣ አልፈልግም እንዳንተ አይነት መንጥስየው። ያኔ ልጅ ወልዷል። ልጅ ይኖረው ካንቺ በፊት እኮ ልጅ ትቶ ለምን አንድ ልጅ ትቶ 10 ልጅ አይኖረው? ምን አገባሽ አንቺ? ባለቤቱ ፈቅዶ ወልዶ ከሆነ ምን አገባሽ? ካንቺ በፊት ለሆነው ነገር ያን ቤትሽን አስጥሎሽ ተይ እኔ ስሚ ስልሽ ነው ብለሽ ስትወጪ ያኔ ነው አንቺ ህይወትሽን በሰዎች እንደምትመሪ ያወቅኩት። በቃ ከዛ ተረፈ ደግሞ ከኔ በላይ ማንም የለም። አብርሃም ከኔ እግር ስር ንቅንቅ አይልም። እኔ እንደፈለኩኝ እንዳሻንጉሊት አዙረዋለሁኝ አሽከረክረዋለሁ ብለሽ አሰብሽ ነው። አይሆንም እንደዛ። ስለዚህ ያሰብሽው ነገር አልተሳካም። የሄድሽበት መንገድ በሙሉ አልተሳካም። የራቁት ቪዲዮሽ አልሆነም። እርጉዝ ነኝ አልሽ አልሆነም። ሶስተኛ እብድ ተጫውተሽ ጭራሽ ከሰይጣን ጋር ውል ተግባብተሽ ልጁን አፍዘሽ አደንገዘሽ ይዘሽ መጣሽ። ይሄው እሱም ለቀቀው። ማን በቤተሰብ በቃ ብርታት፣ በጓደኞቹ ብርታት ያለታ አብርሃም ህይወትክ ዛሬ ናት በቃ ወደ ብርሃን የምትመለሰው ብሎ እነ አሚሩን ጥሎለት እነ አሚሩና እነ ቢኒያም ይዘውት ባይመጡ ኖሮ አንቺ እስከ ዛሬ በቃ እንደፈለግሽ እያረግሽ በቃ ድራማ እየተጫወሽ ጤነኛ ነው። እኔ ሰው ልጅ እዚህ ጋር አስቀምጠሽ እንደ ህቃ እንደ ህፃን ልጅ እዚህ ጋር ቁጭ በል ብለሽው አንቺ ከኤፍሬም ጋር የት እንደሄድሽ ምን እናውቃለን? ሌላ መዳ እንድታመጡ ይሁን ምን እናውቅላችኋለን? እዚህ ጋር ቁጭ በል ብለውኛል፣ መተው ያጡኛል ልክ እንደ ህፃን ልጅ።
ለጭንቅላቱ ራሱ አላሰብሽም? አንድ ሰው ይሄ ሌላ ቀን ይሄ ቢነቃ ይሄን ነገር ቢያይ ምን ይላል አላልሽም? በጣም የምታሳዝኑ ሰዎች ናቸው። እኔ ሰው ላይ ከማረጋችሁ በፊት ሰው ላይ የሆነ ተንኮል ከማሰባችሁ በፊት መጀመሪያ ይሄ ነገር ምን ያደርግልሻል? በቃ አብርሃም ያንቺ እንዳልሆነ እኮ በቃ ባንቺ በኩል ሆኗል፣ ሁሉ ነገር አልቋል። እሷን የሚለምናት ብዙ ሰው አለ ምናምን። የሚለምናት ብዙ ሰው ካለ ታዲያ ለምንድን ነው ሙጥኝ የምትለው? እሱ ላይ መታ የሙጥኝ ብላ እንደዚህ በቃ ችክ ብላበት እንትን የምትለው እሱ እኮ ተታ ከሄደ ጊዜ ጀምሮ ዞር ብሎ አይቷት አያውቅም። ስሞታ ተናገረች። እኔ ሲጀምር መጥቶ ህይወት እንዳልጀምር ያደርገኛል ምናምን የውሸት ወሬ ማለት ነው። መጨረሻ ይሄው ማን ቁዝሚ ነው ምንድነው የሚባለው? ይሄ መተት ነው ምንድነው አደረገችበት። መተቱም አልተሳካም። ካሁን በኋላ ደግሞ እንደው መድኃኒዓለም የእስራኤል ንጉስ ይጠብቃችሁ ሁላችሁንም ማለት ነው ከእንደዚህ አይነት መጥፎ በሽታ። ይሄ በሽታ ነው፣ ጤነኝነት አይደለም፣ በሽተኝነት ነው። ከበሽተኝነት ውጪ ሌላ ነገር የለውም። አንድ ሰው ጤነኛ ከሆነ ሰላም ለሰው ልጅ የሚያስብ ከሆነ የሰው ሰላም የሚያሳስበው ከሆነ በዚህ ልክ ሰው ላይ መጥፎ ነገር ማድረግ ምንም ፋይዳ የለውም። ዛሬ ይሄ ወደ ራሱ ሲመለስ እኮ እኔ ግርም ያለኝ ደግሞ እንደለመደች ሄዳ እጇን ጥልቅ ስታደርግ እጁን አርጎ ኪሱ እስከተደቅ አርፋ ተቆመች እና የሚለቀቀውን ደግሞ ቪዲዮ እያየን እንመጣለን። በሌላ ቪዲዮ እስከምመጣ ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ ይውልኝ እላችኋለሁ። ውድ ተመልካቾቼ ወዳችሁ ፈቅዳችሁ የምታዩኝ በጣም አመሰግናለሁኝ። ምስጋናዬ ላቅ ያለ ነው። እኔ እንደኔ በስደት ያላችሁ ሙቀት ያስቸገራችሁ ያው ችለን ወደ መልካሚቱ ሀገራችን ወደ ምድራችን እስከምንገባ እግዚአብሔር በሰላም በጤና ይጠብቀን። ምድሩን በሙሉ ዓለምን በሙሉ ሰላም ያርግልን። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ወድሻለሁ ሀገሬ። ሰላም ሁኑልኝ።